እርግጠኛ ናችሁ ሊዱ ናት? ሄሎ፣ ምን አሉ? ኬላ ሊዱ ተገኘች? ኤላ፣ ስለ ሊዱ ምንድን ነው የነገሩክ? ከፖሊስ ጣቢያ ነበር የደወሉልኝ እኮ። ምን አሉክ? ኤላ፣ አታጓጓን እንጂ ንገረን። ሊዱ ተገኘች? ሊዱ ጫካ ውስጥ ተገላ ተገኝታለች። ኮይኔት ላ ንገረኝ። ኮይኔት ትንሿ እህት ነች ጫካ ውስጥ ተገላ የተገኘችው። እንግዲህ ያው ፍቅር ተርፋለች። ቤዛ ስትጫው ነበር ናኦድ ሊደፍራት ነገር አይነት ብሎ እና ትኩረታቸውን ስለወሰደች እንዳለ ወደዛ ነው ሄዱት። ሄደው በሩ ተዘግቷል። ሲያንኳኩ ነበር እና ምን ሆነች ነው ሲሏቸው ያው ናኦድ ከውስጥ አስፈራርቷታል። ምንም ችግር የለም እንድትላቸው ነግሯታል እና አስጠንቅቋታል። ምንም ችግር የለም ኖርማል ነው ስትለው ነበር። ከዛን ተመልሰው ነው የሄዱት። ፍቅርን ሲጠይቋት ነበር ሊዱን ምንድን ያደረግሻት የት ነው ያደረሻት ሲሏት ነበር። ነገር ግን እኔ በፍጹም አላውቅም ብላቸዋለች። እንግዲህ ቤዛን አስፈራርቶታል። ቤዛ ለአደይ ጓደኛ እንድትሆን ወደ አደይ እንድትቀርብ ናኦድ አስፈራርቷታል። ሰዎች ብቻ በጣም ገራሚ ነው። እንግዲህ ኪንጎና ዳይመንድ ናኦድን መንገድ ላይ ሲሄድ አግኝተውት ጠርተውት የሆነ እንደ ምርመራ አይነት ጥያቄ አድርገውለታል። ምኗን ለፍቅር ምናምን ሲል ነበር ጓደኛዋ ነኝ ፎንቋ ኮንኩዋ ምናምን ወግሃለሁ ምናምን ሲለው ነበር። ነገር ግን እንደሱ እንዳይደለ ነግሮታል። እና ናኦድ እንግዲህ ጮሌው ናኦድ ሊዱን እናንተ ካገታችሁ እባካችሁ ልቀቋት፣ እሷ ምንም ነገር አትችልም፣ ምስኪን ናት፣ እጃችሁ ላይ የሆነ ነገር ትሆንባችኋለች ምናምን ብሎ ሲሰክሳቸው ነበር። ብቻ መጨረሻ ላይ ግን ዳይመንድ ሊያጋጨው ነገር ነበር ኪንጎን የገላገለው። ከዛ ናኦድ እንግዲህ ሄዷል። በሌላ በኩል ደግሞ ያው በጣም ተጨንቆ ነበር ዴቭ እና ከአደይ ጋር መኝታ ቤቱ ገብቶ ጎን ለጎን ተኝተው ነበር። እንግዲህ ፍቅር ድንገት መታ በቃ አበደች፣ ነቀለች ማለት ይቻላል። እንዴት አስመሳይ ናት እቺ አደይ የምትባለው አስመሳይ ናት። መተኛትህን ጠብቃ መታ የዋጠገብ ትተኛለች ብላ ልታብራራለት ልታስረዳው ምናምን ትፈልጋለች። ነገር ግን ያው ዴቭ ጮኸባት፣ የሌለን የጮኸባት። እኔ ማድረግ የሚገባኝን ነገር ሁሉ አደርጋለሁ ስላለ ደግሞ እንደዚህ መናገር አቺም ሲላት ነበር። ያው እንግዲህ ሰዎች ቤዛ ለሊ ልታሳምናት ሞክራ ነበር። ነገር ግን በፍጹም አልቻለችም። ለሊ መረቅ ናት፣ ዝም በልሻት ዘላብጂ ነገር አይነት ብላት ብቻ ዘጋችባት። ያው እንግዲህ ዴቭ ደግሞ ኤላን ሲወቅሶ ነበር። ምን ችግር ነበረበት ብታሳድራት አንድ ሌሊት ምን ትሆን ነበር ብሎ ሲወቅሶ ነበር። ኤላ ባክን ጸጸቴን አታብዛ ብሎ ለዴቭ ሲመልስለት ነበር። የምር ተመቸኝ ናኦድ በአንድ በኩል ፍቅርን ቢላ አውጥቶባት በቃ ቤቱ ባዶ መሆኑን ሲያቅ ቢላ አውጥቶበት ሸንቷን ሊያሸናት ምንም አልቀረም። አንበጨበጫት፣ አንቦቆቦቃት ቅሰው ነው ምናምን ላዩ ላይ በቃ ልታረግ ምንም አልቀረም። ያው በዛ በኩልም ደግሞ ቤዛ መታባቸዋለች። ቤዛንም መኝታ ቤት ስገባ ተከትሏት ገብቶ እሷንም ያው አስፈራርቷታል። ቤዛ ግን ያው ትፈረዋለች። ነገር ግን በኋላ በኩል በጀርባ በኩል የሆነ ነገር ልታደርገው ትፈልጋለች። በሌላ በኩል ደግሞ ለሊ ስለ ስራው ምናምን ሲነግረን ነበር። ለእሷም ነግሯታል፣ እሷንም አሳምኗታል። ስለዚህ ሊዱን የወሰዳት ማን ነው? ናኦል ነው እና ፍቅር ናቸው፣ ሁለቱ ናቸው ብላ ያው እየሮጠች ነው የሄደችው ወደ እነሱ ማለት ነው። የምር ለሊ ተመቸችኝ፣ አፋጠጠቻቸው። የት እንዳረገቻቸው ልጅቷን የት እንዳረጋችሁ ካልተናገራችሁ ጠርጥር ያለው ብዬ ለፖሊስ ሁላችሁንም እጠቁማለሁ ብላ በቃ የሌለ አንበጭብጫቸዋለች። በሌላ በኩል ደግሞ ያው ኪንጎና ዳይመንድ ናኦልን ጠርጥረውታል። ኤላ ሲነግሩት ነበር። ፖሊስ ሲመጣ ኤላ ከሄደ በኋላ ሲሮጡ ነበር። ኤላ ጋር ሲደርሱ ኤላም ተያይዞ በቃ ፈረጠጠው።
ተመችቶኛል። እንግዲህ ለሊ በጣም አፋጠዋለች። በዛ መካከል ደግሞ ዴቭ መጥቷል። ዴቭም ሲጠይቆ ነበር። ከኋላ በኩል ደግሞ ኤላ ተከትሏቸው ገብቶ ነበር። ከፖሊስ ጣቢያው ተደውሎለት አንድ ወጣት ሴት እንደሞተች ምናምን ነገር ነግሮታል። እና ለዴቭ ቀጥታ ገብቶ ነው እየነገረው አዝናለሁ ብሎት እና የሞተችው ሊዱ ናት ወይስ አይደለችም? ናኦድ ሊዱን ገለውታል ወይስ አልገደላትም የሚለው በጣም አነጋጋሪ ነው። እስቲ ግምቶቻችሁን፣ ሀሳብ አስተያየቶቻችሁን አስቀምጡልኝ።